ምንድን ያልሽው? ደስ የሚለው ነገር እንኳንም አክሲዮኔን በስምሽ አላዞርኩት። በመጨረሻም ብቻሽን ቀርተሻል። በጣም አዝናለሁ። ሜርሲ ሜርሲ፣ ወሬ ነው ጥላሽኛ የምትሄጂው? ሜርሲ ይሄ ነገር ህልም መሆን አለበት። ከኔ ጋር አፍላፊ ካፈቻት ልደበድብ ያለውልሽ ቆይ እኔ የምለው ማባበሉ የሚያዋጣ ይመስልሻል? እባካችሁ ለማንም አልነገርም፣ ምንም እንዳታደርጉኝ። እኔ የምልሽ ቆይ እዚህ ምን ልትሰሪ ነው የመጣሽው? ሜርሲ ህፃኗን በደንብ ካልተቆጣሻት በስተቀር መናገሯን አታቆምም። ተናገራ፣ የሰማችሁን ነገር በቃ ለሁሉም ሰው ትናገር። ሜርሲ እባክሽን ድምፅሽን ቢያንስ እንኳን ቀነስ አድርጊው። ቆይ ምን ሆነሻል? እኔ አልገባኝም። ሰሞኑን ምንድነው የጸባይሽን የቀያየረው ነገር? ማርዳዬ እጅን ባፍ የሚያስጭኑ ነገሮች እየተከሰቱ ይገኛሉ። አጸደ አሁን ላይ ሁሉም ከጎኗ እየራቀባትና የጨበጠችው ገደል እየገባባት ይገኛል። ታዲያ ሜርሲም በቃሽኝ ብላ እንደውም አፋጣ ይዛ አንገቷን እስከ መተናነቅም ደርሰዋል። በሌላ በኩል ህፃን ማርዳ እየተርበተበተች ጉዳቸውን በአደባባይ አውጥታ ነገሩ ሁሉ ሊታወቅባቸው ከጫፍ የደረሱት አጸደና ሜርሲ አሁን ላይ ሜርሲ ራሷን ለማውጣት እየተፈራገጠች ትገኛለች። ሆድም ብሷታል። ታዲያ አሁን ላይ ክፋትን ጠልታ ወደ መልካም መመለስ እንዳለባት ከራሷ ጋር እያወራችና ወደ ኋላ ተመልሳ ሰዎችን የገፋችውን ግፍ ከራሷ ጋር በጸጸት አለንጋ እየገረፋች ትገኛለች። ባለፈው ክፍል እንደምታስታውሱት ህፃን ማርዳ በር ላይ ቆማ ድንገት የሰማችው ነገር ጆሮዋንም ሰውነቷንም ሁሉ ነገሯንም እያንዘፈዘፋት ነበረ። አጸደ ለሜርሲ በቃ እዝራን ማስወገድ ይኖርብናል የሚል ነገር ሲያወሩ ስለሰማቻቸው ደንግጣ ሽንቷንም በለዋ ላይ ለቀው ነበር። ታዲያ አጸደም ወታ ህፃኗን አንገቷን አንቃ የሆነ ነገር ማድረግ ፈልጋ ነበረ። ታዲያ አነቀቻት ወይስ የሚለውን አሁን አብረን የምናይ ይሆናል። ቪዲዮውን በላይክ ጀምሩ። በልቧ ውስጥ አንዳች ርህራሄ የሌላት አጸደ ዛሬም ህፃኗን ለማንገላታት ተቆርጣ ተነስታለች። ነገር ግን ደግሞ ሜርሲ ራርታላታለች። ሜርሲ ራራችላትም አጸደ እንዳታዘጋያት እባክሽን ታያት ሽንቷን ከለዋ ላይ ኮለቀዋለች ብላ ተማጸነቻት። ስትማጸናትም አንዳች ትንሽዬ የልብ ርህራሄ የሌላት አጸደ ልጅቷን አሁን ላይ ድጋሚ ማሰቃየት ነው የፈለገችው። ነገር ግን ደግሞ ሜርሲ በፍጹም እንድታደርገው አልፈቀደችላትም። በሌላ በኩል እዝራ ከቤት ወጣ ብሎ ኩኩሻን አግኝቷታል። የኩኩሻ ልደት ዛሬ ስለሆነ ወይዘሮ ሀናና አጸደ ተሰባስበውም በአንድ ላይ ሆኖ ሊያከብሩላት ፈልገዋል። ነገር ግን ደግሞ ወይዘሮ መነን ስጋቷ እጅግ እያየለ መጥቷል። ምክንያቱም የኩኩሻ ፍራቻና አሁን ላይ ያለችበት ሁኔታ እጅግ የሚያስፈራና ነገሮቹ ውስብስብ እንዳይሉባት ጭንቀት ውስጥ ገብታለች። ወይዘሮ ሀናና ወይዘሮ መነን ከቤት ውስጥ ፕሮግራማቸውን እያዘጋጁ ኩኩሻ ወጣ ብላ እዝራን አግኝተዋለች። እዝራን አግኝታም አንድ ነገር አስተላልፋለች። ለእዝራ ያልተገለጠለት ነገር ቢኖርም ግን ደግሞ ያንን ነገር እንዲተገብረውም ልታደርገው ጫፍ ላይ ደርሳለች። እንዲህም ስትል ትነግረዋለች። እኔ ምልህ እዝራ የሀብልን ልደት አክብረህላት ታውቃለህ? ለምን ዛሬ የሀብልን ልደት አታከብርላትም? ማለቴ ለምን እንደሆን ታውቃለህ? ምንን ዛሬ ነው ልደቷ ስትል ስለሰማዋት ነው አለችው። እዝራም እኔ ጠይቂያትም አክብሬላትም አላውቅም። ስለዚህ ምንን ካለችሽ ጥሩ ብሎ ወደ ቤቱ ይመለሳል። ግን ደግሞ ሁኔታሽ ጥሩ አይደለም። ምን ሆነሻል? የደበቅሽ ነገር አለ እንዴ ብሎ ሊያውጣጣትም ሞከረ። ኩኩሻ ግን አሁን ላይ ነገሩን ብታወጣው ግራ የሚያጋባና ውስብስብ ያለ ነገር እንደሚፈጠርባት አውቃለች። ወይዘሮ ሀናንን እንደ እናት አድርጎ ልቧ ተቀብሏታል። ታዲያ ይህችን እናት እውነታውን ብትነግራት ላጣ ትችላለሁ የሚል ፍራቻ ስላንዣበበባት ብቻ ለእዝራ እውነቱን ሳትነግር ወደ ቤት ተመልሳለች። በሌላ በኩል ሜርሲም ከምኝታ ክፍሏ ሁና ሆድ ብሷት ከራሷ ጋራ የማርዳ ድምጽ እያቃጨለባት እባካችሁ እንዳትነገድሉኝ፣ ምንም እንዳታረጉኝ አልናገርም የሚለው ድምጿ ደጋግሞ በጆሮዋ እያቃጨለ በፍራቻ ውስጥ ተውጣ አባቷ ድንገት ይመጣል። ታዲያ አቶ እስክንድር የኔ ልጅ ምን ሆነሽ ነው ብሎ አቅፎ ሊያባብላት ሞከረ። እሷ ግን አባዬ እኔ አሁንስ የድሮዋን ሜርሲን ፈለግኳት አጣዋትኝ ብላ ጭንቅላቷን ትይዛለች። አባትም ነይ የኔ ልጅ እንዲህ እኮ አልነበርሽም ብሎ ጉትት አድርጎ ያቅፋታል። ትንሽ ለመረጋጋት ሞከረች። ከነበረችበት የክፋት ዓለም ወጥታ አሁን ላይ አባቱ የሚላትን ነገር መስማትን ብቻ ፍላጎቷ እንደሆነ ለራሷ ልብ ደጋግማ ነግረዋለች።
ታዲያ ወንድምሽ አይደለም ዲቃላ ነው ያለች ደጋግማ የነገረቻትን እዝራን ልታሳጣት ጫፍ ላይ የደረሰችው አጸደንም አሁን ላይ የጠላቻት ትገኛለች። አባትም አባብሎ ጥላት ሲወጣ ተነስታ ሄደች ወደ ማርዳ ክላስ ነው። ማርዳ ጋር ገብታ ማርዳ ግን በፍራቻ ተውጣ እባክሽን ለማንም አልናገርም ምንም እንዳታረጊኝ እያለች ደጋግማ የተማሉ ድምፅ ታሰማለች። በዚህ ሰዓት ታዲያ ሜርሲ ጠጋ ብላ እኔ ምንም አላደርግሽም እንደውም ጥሩ እህትሽ ሆንሻለሁ የሚል ነገር ትነግራታለች። ማርዳም ትንሽ ተለል ብላለች። ነገር ግን ደግሞ ፍራቻዋ አጸደ ከመጣች ሌላ ነገር እንደሚፈጠር ነው። አጸደ አሁን ላይ ያለችው ኩኩሻ ጋር ተቀጣጥረው ነው። ለኩኩሻ የሆነ ያልሆነውን ቀባጥራ ማሳመን ብትፈልግም ኩኩሻ የዋዛ አይደለችም እና እንኳንስ ልታምናት የባሰውን ያልተቀጣጠለውን እሳት አቀጣጥላ አጸደ የማይወጣበት ጉድጓድ ውስጥ እየገባች እንደሆነ አልታወቃትም። ኩኩሻም ይህን ጉዳችሁን ዘርግፌ እስከማወጣው ድረስ ትንሽ ታገሱን፣ ካናዳ መሄድ አንቺና መነን አምሯቸዋል አይደል ብላ ዛቻ የሚመስል ማስፈራሪያ ግንባሯንም ልትመታት ስትል አጸደ ጎንበስ ብላ አሳልፋታለች። አጸደ አሁን ላይ ትናንትና ሁሉንም እንደፈለገ ስታሽከረክር የነበረች ሴት ዛሬ ግን ሁሉም ከእጇ እያመለጣት እንደሆነ ተሰምቷታል። እዝራም ወደ ቤት ተመልሷል። ወደ ቤት ተመልሶ ግን ገና ሀብልን አላገኛትም። ኬክ ገዝቶ ወደ ቤት ተመልሶ ሰርፕራይዝ ሊያደርጋት ፈልጓል። በሌላ በኩል አጸድና መርሲ ከህፃኗ መኝታ ክፍል ገብተው ሜርሲ እያጫወተቻትና እያባበለቻት ማንም ምንም እንደማያደርጋት እህትም ሆንሻለሁ እያለቻትም ነበረ። ነገር ግን ደግሞ አጸደ ስትገባ ህፃኗ የበለጠ ተረበሸች። ይችን ህፃን ልጅ አፏን ብለን ካላስያዝናት በስተቀር እኛ ጉዳችን ነው የሚፈላው፣ ወደ ስር እንገባለን የሚል ያጸደ ድምጽ ረበሻት። በዚህ ሰዓት ታዲያ ሜርሲ እንደዚህ አለቻት፣ ይኸውልሽ ልጅቷ እኮ ምንም ያጠፋችው ነገር የኛ ጥፋት ነው። ትናንትና የሰራ ነው ግፍ አንሶ ዛሬ ይችን ህፃን ልጅ ምን አድርጊ ነው የምትያት ትላታለች። ብትናገረስ የሚል ያጸደ ጩኸት ቤቱን አናወጠው። በዚህ ሰዓት ሜርሲ ገንፍላ እንዲህም ትላለች፣ ትናገር ያደረስንባትን በደል እንጂ ሌላ ነገር ምንም አላደረገችም ትላታለች። መታሰር አትፈሪም ወይ ብላ አጸደ ልታስፈራራት ሞከረች። ሜርሲ ግን በፍጹም አልፈራም፣ እንደውም ከዚህ በኋላ የሚቆጨኝን ነገር እንኳንም አላደረግኩ፣ አክሲዮኔን በአንቺ ስም አለማድረጌን ፈጣሪን አመሰግነዋለሁ የሚል የመጨረሻ ቃል ትነግራታለች። አጸደ አሁን ላይ እሳት ተለኮሰባት። ምክንያቱም አክሲዮኑን ለማግኘት እየሄደችበት ያለ መንገድ እጅግ በጣም ተቃንቶላትና የመጨረሻው ደረጃ ላይ ደረስኩ ብላ ስታስብ አሁን ላይ የሜርሲ መንቃት ህይወቷን በሙሉ ምስቅልቅል እንደሚያደርግባትና ወደ ስርም እንደሚዳረጋት ተረድታለች። ሜርሲ ልታስፈራራት ደጋግማ የማይሆን ቃሎችን ተናገረች። ሜርሲ ግን አሁን ላይ የትናንትና ክፋቷን ትታ በመልካም ጎዳና መራመድ እንፈልጋለች። ይህ እንዲሆን ደግሞ ያደረገው የማርዳ ድምጽ እባካችሁ ምንም አልናገርም እንዳትገሉኝ የሚለው የህፃን ድምጽ ነበር በጆሮዋ እያቃጨለ አላስቀምጣት ያለው። አጸደ ጥላቸው ልትወጣ ስትል ድንገት ሀብል በሩን ትከፍታለች። ሀብል በሩን ስትከፍተው ህፃኗ እየተርበተበተች እባካችሁ ከዚህ ቤት አውጡኝ ውሰዱኝ እያለች ደጋግማ ትማጸናለች። ሀብል ምን አድርገውሽ ነው ስትላትም ይህን የጠረጠረች ውጡልኝ እባካችሁ ብላ እንዲወጡ ብትማጸናቸው ሊወጡ ግን ፈቃደኛ አልሆኑም። እዝራን እንጠራዋለሁ አለች። አዎ ንጉሴ ሳይመጣ እኛ እዚህ መውጣት ይኖርብናል ብለው ሁለቱም ተያይዘው ወጡ። ነገር ግን ሜርሲ የሆነ ነገር ልታስረዳት ፈልጋ ነበር። ታዲያ ሀብል እድል አልሰጠቻትም እና አብራ ተከትላ ወጣች። ተከታትላ ሲወጣ ግን ወደ ሳሎን ነበር ሜርሲ ሄደችው። ሜርሲ ከባድ የሆነ የዲፕሬሽን ውስጥ ገብታለች። ኩኩሻም ልደቷ እየተከበረላትና እናቷ የአንገቷን ሀብል አውጥታ ልታስርላት ፈልጋ ነበር። ይሄ ለሚገባው ይሁን ብላ ጥላቸውም ተረስታ ሄዳለች። ወይዘሮ ሀና ለሚገባ የሚለው ቃል ምን ለማለት እንደፈለገች ውስብስብ ብሎባት ጥርጣሬ አድሮባታል። እዝራ ከቤት ውስጥ የሚፈጠረውን ጉዳይ አያውቅም። ዛሬ የሚስቱ ልደት እንደሆነ ስላወቀ ኬክ ገዝቶ ወይንም አቅርቦ ሰርፕራይዝ ሊያደርጋት መኝታ ክፍሉ እየጠበቃት ነው። ታዲያ ሀብልም መኝታ ክፍሉን ከፍታ ስትገባ ሰርፕራይዝ ይላታል። ደስም ብላት ፈገግ ብላ ልደትሽ ነው አይደለ ዛሬ ብሎ ልደቷን ሊያከብርላትና እንኳን ተወለድሽልኝ ብሎ ግንባሯን ሊስማት ሲል ከውጭ የሆነ ጩኸት ይሰማል። ያ ጩኸትም ያጸድና የሜርሲ ነበር። ዱላ ገጥመዋል። ትናንትና በፍቅር ክንፍ ብለው ሰውን ሁሉ እየገደሉ እስር ቤት ውስጥ እየገቡም ህፃንም እያሰቃዩ የሰውን ህይወት ሲያመሰቃቀሉ የነበሩ እነዚህ ሁለቱ ዛሬ ተጣሉ ቢባል ማን ያምናል? ታዲያ አንገት ለአንገት ተናንቀው ሲጫጫሁ ድንገት እዝራና ሀብል የነበሩበትን ሰርፕራይዝ ትተውት እየተሯሯጡ ወደ ሳለን ያመራሉ። አሁን ላይ ሚስጥሩ ሊዘረገፍ ጫፍ ላይ እየደረሰ ይመስላል። አጸደና ሜርሲ እንግዲህ አንደኛው የአንደኛውን ሚስጥር አውጥቶ ለእስር ይዳረጉ ይሆን ወይንስ ምን ይፈጠር ይሆን? ህፃን ማርዳስ የተደረገችውን ነገር ለነ ሀብል ትነግራቸው ይሆን? ያጸደና የሜርሲ መጨረሻስ ልክ ቢንያምን እንደገደሉ ይታወቅና ለእስር ይዳረጉ ይሆን? አብረን ምና ይሆናል በቀጣይ ክፍል። ጤና ይስጥልኝ።